ያክል ከባድ የሚባል ነገር የሆነ ነፍስ አላጠፋችሁ አላጠፋ በለኝ አላጠፋችሁ ባለ ዛሬም ለሶስተኛ ጊዜ ሽምግልና። ኧረ ጉድ! ኧረ ምንድነው እናንተ የሚዳኝ ታውቃለህ? እኔን ከዳኒ ጋር መገመት እኔን ከዳኒ ጋር መጠርጠር አንቺ ከሶሲ ጋር ስትገምቱ እኮ ነው እሱም የሚገምትሽ ሃይማኖት። ወይኔ ጭቅጭቅ ፋይል አላችሁ እስኪ በቃው ምናምን ለምን አታወጪውም? ቆይ እያወራሹ ነው። ይሄን እንደው ፋይል የሚባለው ነገር ወጥቶ ባየ ነው እና እንደው እኛም ሰላም ባገኘን እንዴ ነገር ታስተካክል። ፍቅራችሁን ጨርሳችሁ እንኳን ጨረስን አልቆብኝ ነው ሰቲኛል። ብሩክ ከሶሲ ጋር ፍቅሬ አልቆብኝ ነው ብለሃል ተብለህ ዛሬ ጉድህ ነው የሚፈላው። ተው አነጋገርን አስተካክል። ፋይሉ ይውጣ። ማውቀው ነገር አለ አይደለም? ቆይ ምን አገባኝ? የንዴት ወሬ በቃ የንዴት ወሬ የሚኮታኮት የሚያወሩት ማለት ነው። አሁን እሷም የድሮውን ይዛ እሱም በቃ ለምን ሄድ ወቂም አትወቂም እኮ አይደለም። ለምን ትንጨራጨራለሽ? ምንም ካላወቅሽ እኮ እንደዚህ በቃ ጭርጭር ብላ ስትመጣ ሳም ማርጋት ወይ በጥፊ በላት ብለውሃል ትላንትና ቢኒጋ ማለት ነው። ድጋሚ ግን ለሱ ይቅርታ ምናምን ማለት አልፈልግም። ኦሬዲ አልፏል፣ ፓስት ነው። ካለማየሁ ያ ነገር ያጠፋሁት አይደለም ያለማሁት ነው። ይቅርታ አያስፈልገውም። ኦሬዲ ፕራንክን የሰራሁት እዛ ቦታ ላይ ያለ ከአንዴም 3-4 ተናግሯል። እውነት ነው፣ እሱ ነገር አይረብሽም። ግን ሃይማኖት ፍቅር ክንጨርሳ ያለት ነው። ዛሬ ደግሞ አዲስ ነገር አመጣች። ጉድ እኮ ነው ይሄ ነገር። እንዴት ነው ነገሩ? እኔ ምንም ግራ እያጋባኝ ነው። ብሩክ አንዴ ተው፣ አነጋገራችሁን አስተካክሉ። ተው። ሃይሚ እስከ ዛሬ ድረስ የት ነበርሽ ታዲያ? ከሶስና ጋር ፍቅር ካለው እስከ ዛሬ የት ነበርሽ ታዲያ? አልገባኝም። እንደገናስ ደግሞ ሶስና የብሩኬ ፍቅረኛ ከሆነች ለምንድን ነው እሷም ስደውልልሽ ለምን ታገኛታች? ባለፈው ከዳኒ ጋር እኮ ሶስታችሁ ሶስት ያንቺ ስደውልላችሁ አውርታችኋል። ጥሩ ቦታ ላይ ነው ያላችሁት። እንዴት ታዲያ ለብሩኬ የበፊቱ የሆነ ነገሩ ከሆነች እንዴት በዚህ ልክ ትቀርቢያታለሽ ብዬም አላስብም እኔ። ይሄ ፋይል ምንድን ነው? ለምን አይወጣም ፋይሉ ይውጣ። በቃ ቤተሰብ ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ። ፈጣሪ የተመሰገነ ይሁን፣ እግዚአብሔር ይመስገን። እንግዲህ ሰርጉ ሳይጀመር ማለት ነው፣ ጫጫታ ሳይጀመር እስኪ ቪዲዮ ልስራ ዛሬ ጭቅጭቁ ማለት ነው የብሩኬና ሃይሙን። አሁን እንደዚህ ጎን ለጎን ቆማችሁ ስትቸካቸኩ እንደው አይደብራችሁም እናንተ? ታው ሽማግሌ አክብሩ፣ እንደ ሽማግሌ አክብሩ። በቃ ዛሬማ እንትና ማለት ነው ወይ ቤካ ሃይሚ ቸኮሌቷን መልሻት የበላሻትን ቸኮሌት ራሷን መልሻት። አረ ወይኔ ቲክታክ ላይማ ምን የስቴዲዮ የቤቱ ምናምን ካሬ የቤቱ ካርታ ምናምን ብሩኬ ደግሞ መኪና ለሃይሚ እንዳይገዛላት። አረ ግዛላት፣ ደስ ይለናል። ይገዛላት እንዴ! ሁለታችሁም መኪና ንዱ። እኛ ምን አገባን እኛ እንዴ! ሁለታችሁም እንደውንም በቃ እንዴት ነው? አረ እንደውም ቲክቶክ ላይ ማለት ነው ሁለት ልጆች አከፋፍለው ሃይሚን ወደ አንድ ቦታ አንተ ወደ አንድ ቦታ አባዬ ጋር ወሰጂኝ እማዬ ጋር ወሰጂኝ የሚል አድርገው። ኦ ማይ ጋድ እነ ብሩኬ እኮ እንዲህ ቢኖራቸው ምናምን ብዬ እንደውም እየተመኘው ነበር በነገራችን ላይ ማለት ነው። ማለት ሃይማኖትንም ሁለት ልጅ አድርገዋታል መኪና ውስጥ። ቲክታክ ላይ ነው ያየሁት። ብሩኬንም ሁለት ልጅ፣ 4 ልጆች አይደሉ? ጭራሽ አሁንማ ተረስተዋል። 1 ወር ሆናቸው ራሱ ማለት ነው ልጆቹ እስከመፈጠራቸው ማለት ነው። ለነገሩ ለቤተክርስቲያን የሰሩት ቤተክርስቲያን ያስታውሳቸዋል ቤተሰቦች። አንድ ቤተሰብ ራሱ ረስቷቸዋል። አሁን ላይ በፊት ነበር የሚያቀናብሩት፣ አሁን ላይ የለም ማለት ነው። ሶ ብሩኬና ሃይሚ ማለት ነው እንደዚህ እሳትና ጭድ የሚያደርጋቸው አንደኛ ማለት ነው ሃይሚ በጣም ብሩክ ናፍቋታል። ብሩክ ደግሞ ዳኒ ጋር መሄዷ በጣም በቃ አናዶታል። ኦቨርስቴት አድርጎታል። የምሬ ነው የምላቸው በጣም ማለት ነው ተናዷል። ምክንያቱም እውነት ለመናገር አይደረግም። በነገራችን ላይ ምንም የማይሆን ነገር ነው እያደረገች የነበረችው ሃይሚ። አሁን ላይ ግን ተመልሳለች። አሁን ላይ ስለተመለሰች በተደጋጋሚ አንተ ጋር ስለመጣች ያለውን ችግር ለመፍታት ብትሞክሩ በጣም የተሻለ ነው። ሌላው ሲቀጥል ደግሞ ሃይሚ ውስጧ የቆሰለበት ነገር አለ እያለ ኦዲየንስ ሴቭ እያደረገ ነው። ምንድን ነው ያ ነገር? እሷ የተጎዳችበት ነገር ካለ ታውጣው። ኦልሬዲ ጀምረዋለች። አንዴ ሚዲያ ላይ ወጥቷል። ምን ከዛ ከስድቡ ከወርደሱ ከምኑ አይበልጥም እኮ። ከሰው ሲጋ የሆነ ነገር ካለው ታውጣው፣ እንወቀው፣ እንስማው፣ ከዛ እንረዳታለን። ግን አሁን ላይ እሷ ከብሩክ ጋር ይህን ያህል ጊዜ ቆይታ ዳኒ ጋር መቀጠል የለባትም። ዳኒ ለእሷ የሚመጥናት ሰው አይደለም ነው እኛ እያልን ያለ ነው። እሱን ነው እንጂ ብሩኬና ሃይሚ ተለያዩ፣ ተጣሉ፣ ተፋለጡ እኛ አያገባንም ስለሱ። ግን
አንዳንዴ በምትናገረው ንግግር እኛ ቪዲዮ የምንሰራው አንድ ሁለተኛ ነገር ዳኒ በፍጹም ከሃይማኖት ጋር አይሄድም። በቃ እንደውንም ሶስና ራሱ ዛሬ እያወራችለት ነበረ ከዛ ከናታን ጋር ናታን በጥፊ መቷ ሶስና ምናምን በደንብ አልጨረስኩትም አላየሁትም እንጂ በጣም ባለጌ እንደሆነ በዚህ ልክ ግን እናንተ ሚዲያ ላይ ሰው ጓደኛ ፍቅረኛ ሆኖ ማውራት አይደብርም ግን ኧረ በስመ አብ በጣም ነው የሚያስጠላው። ግን እንጃ ጓደኛ ስትይዙ ለምሳሌ ለማለት ሴኩሪቲ ብትሆኑ በጣም የተሻለ ነው። እነዚህ ጋር ከገጠሙ ጀምሮ በጣም እንጃ ያስጠላል። በነገራችን ላይ ብሩኬ እውነት ባላረኩት እያለ እየተጸጸተ ነው መሰለኝ አሁን ላይ ማለት ነው። ምክንያቱም ይቅርታ ማለት አልፈልግም ያለፈ ታሪክ ነው ያችን ፕራንክ አንጥቼ ነው የሁሉ ታሪክ የተገለባበጠው ብሏል። ግን እኮ እዛ ድረስ እንዲሄድ ያደረገችው ሀይሚ ራሷ ናት። እንዳይሄድ ማድረግ ትችል ነበር። ኦልሬዲ ይቅርታ ሲጠይቃት ይቅርታ መቀበል ትችል ነበር። ይቅርታ በደንብ ባላረገላትም ለምትሉ ሰዎች ደግሞ ያኔ ካሜራ ላይ ሆኖ ይቅርታ ጠይቋታል። በዛን ሰዓት ምን በሌላ በኖርማሉ ጊዜ ምን አባም ይሰጣታል አዋሳም ሌላ ቦታ አምሳም በዴ ይወስዳታል አይደል እንዲዝናናሉ። ምን ግዴታ ይቅርታ ሲጠይቅ ለምን የሆነ ነገር አባ ጎዝጉዞ ምናምን ነው የሚሉት ቲክታከሮች ማለት ነው። ግን ባይዘዌ ማለት ነው በጣም ፍቅርን የሚያቅሰው ከነሱ ብትማሩ አንዳንድ ኮርሶች አንዳንድ ሰዎች ጥሩ ነገር የሚያወሩ አሉ በነገራችን ላይ ቲክታክ ላይ ማለት ነው። አንዳንድ ሰዎች ደግሞ ዝም ብለው ነው አፈሩን ከጭቃ መደባለቅ ብቻ ነው የሚያውቁት አንዳንዶቹ ማለት ነው። እና ብሩኬም ዛሬ በእኔ የተነሳ ሃይማኖትና አትስደቧት ብሏል። እንግዲህ አይዶን ነው የሚሳደብ ሰው ከሚያየው አንጻር ከሚወዳት እዛ ቦታ ላይ እንዳትሆን ነው እንጂ ያኔ ከብሩክ ጋር ሰንበዲ የሆነ ነገር ተፈጥሮ አይደለም። ብሩክ ደግሞ እስካሁን ድረስ ትክክለኛ ነገር ስላደረገ ነው እንጂ በሚሰራው ስራ ነው እንጂ የምንከራከረው እኛ ሀይሜን የምንከራከራት ዳኒ ጋር በመሄዷ ብቻ ነው። ከዛ ውጪ ምንም ቅር የሚለን ነገር እኛ ከሀይሜ የለም። ግን ዳኒ ጋር መሄዷ አግባብ ስላልሆነ ነው። ለሷ የማይመጥናት ሰው ስለሆነ ነው። ያ ነው ብዙ ሰው አሁን እንደዚህ ሊያስደርግ የቻለው እንጂ ከዚህ በፊትስ ብዙ ስድብ አለ፣ ብዙ ይሄ ውጣ ውረዶች ምናምን አሉ። አዲስ ነገር አይደለም ለሃይማኖት። ምክንያቱም ሁሉ ብዙ ነገር አልፋ መታለች እዚህ ጋር ይሄ የታወቀ ነገር ነው። ብሩኬም እንደዛው ብዙ ነገር አልፎ መጥቷል። ዛሬ ላይ ግን ስጦታ የመመለስ ያለመመለስ ጉዳይ እኔ ስጦታ የሰጠ ሰው ይጨነቅ። እኔ ስጦታ ሰጠውም ጋር በኋላ ኮመንት ላይ መጻፋችሁ ስለማይቀር ማለት ነው። እኔ ስጦታ ይመለስም አላልኩም፣ ስጦታም የለብኝም። ሲጀመር እኔ ቲክታክ ላይቭ ላይ አልገባሁም። ይሄ የተላለፈው ለቲክታክ ላይቭ ላይ ለሚቀመጡ ሰዎች ነው። እነሱን ደግሞ በዚህ ልክ ሃይማኖትን መናገር የለባትም፣ ብሩክም መናገር የለብህም። ማንን ሰደቡ ማን መብታቸው ነው የፈለጉትም ማለት። ምክንያቱም እናንተ በምትሰሩት ስራ እናንተ በምታመጡት ነገር ነው። እናንተ ሰላም ከሆናችሁ እነሱ ፍቅር ናቸው፣ አለቀ። ስለዚህ እናንተ ሰላም ለመሆን መሞከር ጥሩ ቪዲዮ ለመስራት መሞከር ነው እንጂ እከሌን እንዲህ አትንካ እከሌን አትንካ። ሃይማኖትም ብሩክም የማለት መብት የላችሁም። ምክንያቱም መብታቸው ነው። ምክንያቱም ሰው የፈለገውን ነው የሚያደንቀው። ለምሳሌ ሃይሜን አድንቆ ብሩኬን ሲዘቀዝቁ የብሩኬ አድናቂዎች ደስ ላይላቸው ይችላል። እሱን የሚያደንቁበት የምናደንቅበት የሆነ ነገር ሊኖረን ይችላል። ያንን እንደዚህ ሃይሜም በሷም በኩል ብሩኬን በሱ በኩል ወጥቶ መናገሩ አግባብ ነው ብዬ አላስብም። ከዚህ ሁሉ ከመናገር እነሱ ሰላማዊ ቪዲዮ ለምን አይሰሩም? ለምን ይሄን አያደርጉም? ይሄ ነው በቃ ዋናው መጨረሻው እንጂ ሁሉም የራሱ ስልክ አለው፣ ሁሉም የራሱ ቲክቶክ ያውቃል፣ ሁሉም የራሱን የፈለገውን ነገር የመናገር መብት አለው። እናንተ ስለተናገራችሁ እነሱ ዝም አይሉም። አንደኛ ይሄ እንዴት ነው እንትን ነው በቃ ታውቃላችሁ። ሰው እንዴት ነው አሁን ለምሳሌ እኔ በልጥ እኔ አላንስም እኔ ምናምን እንደዛ በሚል ነው በብዛት ሰው እንትን የሚለው እየተመላለሰ ያለው ማለት ነው። እናንተ ጥሩ ነገር እስካልሰራችሁ ድረስ ይሄ ነገር ይቆማል ብላችሁ አትጠብቁ። ብሩኬም ሆናችሁ ሃይሚም ሆናችሁ ማለት ነው። እና ሃይሚ ደግሞ በዋነኝነት ደረጃ ይሄን ስጦታ መመለሱ በጣም ቲክቶክ ላይ በጣም ፋኒ እያደረገ ያስቃል። በቃ የሌለ እኔማ መስማው እኔ 2 ቀን ማታ በሳቅ ነው የምሞተው። እግዚአብሔር ቪዲዮአቸውን እያየሁ ስቃለሁ የምር። እና ዛሬ ደግሞ ቤኪ ጭራሽ የበላሻትን ቸኮሌት መልሻ ሲል በጣም ሳቅኩኝ። እሱንም ቲክቶክ ላይ መልሽ እያሉ ነበር። እና በዚህ ልክ እንደ ህፃን አትሆኑ። ስትገናኙ ሽማግሌ አክብሩ፣ አትጨቃጨቁ። ጥሩ ቪዲዮ ከሰራችሁ ኦዲየንሶቻችሁ ጥሩ ይሆናል። ካለበለዚያ ግን እኔን እንደፈለጉ ያርጉኝ፣ ሃይሚን አትንኩ፣ ብሩኬን ቤተሰቡን አትንካ፣ የብሩኬን ቤተሰብ የእነሱን ቤተሰብ እንደፈለግህ የኔን ቤተሰብ እንደፈለግህ አድርግ፣ የእነሱን እንደዚህ ሃይሚን ብትሆን ማን ይሄ የማይነፋ ነገር የማይሆን ነገር ነው። ለምን ማንም አይሰማችሁማ? የሚሰማችሁ ሰው ስለሌለ ነው።
ስለዚህ ጥሩ ቪዲዮ ለመስራት ለምን አትሞክሩም? እናንተ ራሱ እንዲያው አይደብራችሁም? 2 ቀን ሙሉ በአንድ ሽማግሌ መታችሁ ተቸካችካችሁ፣ በአንድ ሽማግሌ መታችሁ ተቸካችካችሁ መሄድ ምን ይሉታል? አሁን ይሄ ለምን ቪዲዮ ላይ ይዛችሁ ትመጣላችሁ? ይዛችሁ መጣችሁ፣ ኦኬ ጥሩ ሰላም ይሆናል ብላችሁ ቪዲዮ ይዛችሁ መጣችሁ፣ ሰራችሁ እንበል። ከዛ በኋላ ግን ኤዲት ተደርጎ ምናምን ነው አይደል የሚጫነው? ሀሳብ ቀይራችሁ ሌላ ቪዲዮ ሰርታችሁ መጫን፣ ኦዲየንሶች እንዳይጣሉ፣ ኦዲየንሶች እንደዚህ እንዳይሆኑ ብላችሁ ካሰባችሁ ወጣችሁ ከማውራት እንደዚህ ብላችሁ መስራት። ያንን ቪዲዮ የተጨቃጨቃችሁትን የተጣላችሁትን አለማምጣት። እኔ ለማንም አላዳላም። ብሩክም ብትሆን እህቶችህ እየሞቱ እየተዘቀዘቁ ምንም ብር ሳያገኙ ላንተ አስበውልህ ነው። ማንም ሰው የለህም እንዳትባል ነው እንደዛ ወገባቸውን ሽንጣቸውን ይዘው ያፈቅሩሃል እስኪባሉ ድረስ። መፈጠርክን እንኳን አያውቁም አይደል እንዴ? እኔንም ጭምር ማለት ነው። መፈጠርክንም አላውቅም፣ ግን በምትሰራው ስራ አደንቃለሁ። ስለማደንቅ ሰው ሲነካህ አልፈልግም። ያን ማለት ደግሞ ሰው ሲነካ ስል እኔ ለምሳሌ ሰው ሲነካ ስል ለምሳሌ ጥፋት ሳይኖርበት ሁሉ ጥፋት አለበት ብለው ሲዘቀዝቁት እንዴ ለምን እላለሁ። በቃ በዛን ሰዓት ማለት ነው እኔ ጋር ስሜቱም ስላለ ማለት ነው። ከዚህ በፊትም ከሀይሚ ጋር ለምን ፍቅሯን አይረዳትም፣ ለምን እሷ እያለች ሌላ ሴት ያያል ብዬ እኔ ብሩክን ተናግሬዋለሁ ከዚህ በፊትም። ምክንያቱም ትክክል ስላልሆነ በዛን ሰዓት ደግሞ ሀይሚ ትክክል ነበረች። አሁን ደግሞ ሀይሚ ትክክል አይደለችም። እዛ ሰው ጋር ሄዳ መገኘት የለባትም። በቃ እኔ ግዴታ ከብሩክ ጋር እንድትሆን ሳይሆን አሁን ሀሳቤ እዛ ጋር ያለችበት ቦታ ዳኒ እሷን አይመጥናትም። በቃ እሱ ባለጌ የሆነ ነው። ለሶስና ያልሆነ ሰው እንዴት ነው ለሀይሚ የሚሆነው? ከዛ አንጻር ነው የተናደድኩት እንጂ እኔ ከብሩኬ ጋር ባትሆን ለራሷ ነው እንጂ ጥቅሟ ለኔ ለዚህ አይደለም። ብሩኬ ከሀይሚ ጋር ኖረ አልኖረ ለኔ አይደለም ጥቅሙ፣ ለራሱ ነው። ግን እኔ ሀይሚ ስለ ስራዋ የተናገርኳት እኔ ትክክል ስላልሆነች ነው። በቃ በምትሰራው ቪዲዮ ነው እንጂ እኔ ስለሌላ ነገር እና አይመለከተኝም። ኮመንት ላይ ስለምጽፎ ነው ባይዘው። ከዛ ውጪ ደግሞ ብሩኬ ለምን እንዲህ አለ ብላችሁ በኋላ እንዳይሰማችሁ ማለት ነው። ምክንያቱም በል ተብሎ ነው ያለው፣ ይሄን በል ተብሎ ነው ያለው ማለት ነው። ግን እንዴት ነው በነገራችን ላይ እሱ ዝም ነው የሚለው አይደል እንዴ? እሱ ዝም ስለሚል እናንተም ዝም በሉ ነው ያለው። ባይዘው አሁን ነው እንጂ የብሩኬ አድናቂዎች በብዛት እንደዚህ ይሄንን ቦታ ላይ አይገኙምም አይውሉምም። አሁን በአሁኑም ወንድ ጋር ስለሄደች ነው ሀይሚ እንጂ እስከዛሬ እኮ ብዙ ነገር አሳልፈዋል እኮ። ስለዚህ ምንም አይግረማችሁ፣ ምንም አይግረምህ። ብሩኬም ጥሩ ነገር ካቀረብክ ካላቀረብክ ደግሞ ምንም አዲስ ነገር የለውም። ኦዲየንሶች እንደዛው ነው የሚቀጥሉት። ምንም አዲስ ነገር የለውም። አንተ ስላወራ ብቻ ማንም ዝም አይልም። ምክንያቱም ሁለታችሁ ማስተካከል አለባችሁ። ሁለታችሁ ካልተስተካከላችሁ ነገሮች ሁሉ ይቀጥላሉ። አለቀ። ልክ እናንተ እንደምትቸካቸኩት እነሱም ይቸካቸካሉ። ምክንያቱም ይሄንን ፈልጋችሁት አይደለም። አሁን ላይ በሰላማዊ ሰው አንድ ሰው ይገባና ጥሩ ነገር ያወራና ከዛ አንዷ ደግሞ ተንኮስ ስታርቅ በቃ የባሰ ነገር ይፈጠራል። ስለዚህ ያው በብሩኬና በሀይሚ የሚባለው ደግሞ ግዴታ በእናንተ ምክንያት ስለሆነ እዛ ላይ የተገናኙት ማለት ነው። እኔ ላይ አልገኝም። በቻናሌ የተሰማኝን ስሜት ተናግሬ ነው የምወጣው። ካሁን በኋላ ግን ሀይሚ እንደዚህ አይነት ነገር በቃ እንደ በጣም እየቀረበች የምትጨቃጨቅ ከሆነ ወይ ንክስ አርጋት፣ ወይ ሳማ አርጋት፣ ወይ በጥፊ በላት ተብልሃል። በቃ ይሄ ምርጫ አንዱን አድርግ። እኔ ግን ብስማት ደስ ይለኛል። ምክንያቱም አሁን በጥፊ ቢላትም መታት ነው የሚሉት፣ ነከሳትም ቢነክሳትም ሌላ ጣጣ ነው። ቢስማት የተሻለ ነው ብዬ አስባለሁ። ቤተሰቦች ትናንትና ነው ሲመክሩ የሰማሁት እኔ ቢኒ ጋር እየሳቁኝ ነበር። የምሬን ነው። እና በነገራችን ላይ ሴት ልጅ እንደዛ ጋል ብላ ስትፈጣ እውነት አጠገቡ ስትቀርብ አይቻለሁ። በፊልምም እንደዛ እነሱ ሲያወሩ ቱርክ ፊልሞች ጋር ገብቻ አየሁኝና አንዷ ማለት ነው በጣም ተጣላችሁና ፍጥጥ ብላ ሄዳ በቃ ተፋጠጡ። ከዛ በኋላ በጥፊ ያለችው። ከዛ በጥፊ ብለው ቆሞ አያት። ቆሞ ሲያት መጣችና ግጥም አድርጋ ስማው ሄደች። በማግስተኛው ቀን ታረቁ። እና ይህን ነገር ልክ እነሱ ሲያወሩ ሰምቼ ነው እኔ ሄጄ ያየሁት ማለት ነው። እና እንደዚህ አይነት ነገር እነሱም ከዛ አይተውት ነው። እንደዛ አድርግ ብሩክ። እንግዲህ የተሻለ ነው በቃ ከሁለት አንዱ። ምክንያቱም ሃይማኖት ፕሮሰስ ጀምራለች። ለስራ ይሁን ለምን ይሁን አይታወቅም። የት ሀገር እንደምትሄድ አይታወቅም። ፕሮሰስ ጀምራለች። ከፕሮሰሱ በፊት ይሄን ነገር ብታረግ በጣም የተሻለ ነው ብለውሃል። ውድና የተከበሩ ኦዲየንሶችህ፣ እናቶች ይሁኑ ትልልቆች ይሁኑ ብቻ አይደው ነው አላውቅም፣ ግን ይሄን ትክክል ናቸው እንዲህ ብዬ እኔ ሄጄ አይቻለሁ። በትክክል እውነት እንደዛ አይተው ነው የተናገሩት። ደግሞ እውነተኛ ነገር ነው። ከዛ በኋላ ፒስ ተፈጠረ። በቃ ደህና ሆኑ ማለት ነው። ግን ያው ፊልም ሊሆንም ይችላል። ግን ፊልም የሚታየው እንደ ምሳሌ አይደለ? ስለዚህ
ብሩኬና ሀይሚ ሰላም ፍጠሩ ነው የኛ ዋናው አላማችን ማለት ነው። እና እቃ መመላለሱ አስፈላጊ አይደለም። ኦዲየንሶቻችሁን መናገር አስፈላጊ አይደለም። እናንተ ሰላም ከሆናችሁ ኦዲየንስ ችግር የለበትም። እናንተን ማብጠልጠል ምንም ሱስ የለባቸውም፣ ስራ አለባቸው። ሰምተሃል ብሩክ? እንዴች ናትና እንደዚህማ አንሰማህም። እኔ ለእህቶቼ ነው የምናገረው፣ በነገራችን ላይ ለእህቶቼ። ምክንያቱም እነሱ ዶላር አይቆጥሩም፣ ዶላር አያገኙም። አንተም ብለው ነው የሚሰደቡት አይደል እንዴ? ስለዚህ አመሰግናለሁ ማለት ነው ያለብህ። ሌላው ለሀይሚ መኪና ይግዛላት እንዴ! እሱ ደስ ይለናል። እሱ ይገዛላት፣ ግዛላት፣ የምር ግዛላት እንዴ! መንጃ ፍቃዱን አለማምዳትና እሱን ግዛላት። ምክንያቱም ያስፈልጋታል ግዴታ ማለት ነው። እንደዚህ እንደውም በምትጣሉ ሰዓት እሷ በላዳ ታክሲ ምናምን ከምትሄድ ሁለታችሁም በመኪናችሁ፣ ታዲያ ግን እንዳትጋጩ አደራ በሰማይ እንደዚህ ተገናኝታችሁ እንደምትቸካቸኩት ሁሉ በመኪናችሁ ሄድ እንዳትባባሉ። ግን መኪናው ይገዛ፣ የምሬ ነው ይገዛ መኪናው። እንደውም ጥሩ ሀሳብ ነው አሁን ያሰብከው ብሩኬ ማለት ነው የምር አረ እንደው ፈታን ያደረጉኝ እነዚህ ሁለት ህፃኖች ማለት ነው የምሬን ነው። እና ግን ሽማግሌ ደግሞ አክብሩ፣ ሽማግሌ አክብሩ። በቃ አንድ ቃል ስታወሩ ተደማመጡ። መደማመጥ ጥሩ ነው። ሃይማኖት ያለ የሌለ እቃ ሰብስበሽ እቃህን መልስልሃለሁ ምናምን አትበይ። በቃ አንቺም ካሁን በኋላ ወደ ስቴጂ ለመሳም ተዘጋጅ። ብሩኬን በቃ ሳማት፣ አለቃ። ታዛሃል። ከዛ እርቅ ይመጣል። ማንም ማስታራቂ ያስፈልጋችሁም። ስንት ሽማግሌ የመጣ አሁን እስኪ ፍፄ እንዴ! ኧረ 3 ነው 4 የመጣው አሁን። ጉድ እኮ ነው ቤተሰብ። መልካም ቀን። ሰርጌ ጋር ልሄድ ነው።